ማን ነው እየጨቀጨቀ ያለው እዚህ እየደወለ? የሆነ ሰው አለ ወግቼዋለሁ። ከአገልግሎት መስጫ ክልል ውጭ አደረኩት። አሜን። ስለዚህ ንዝንዝ እውነት ነው። እግዚአብሔር ሴት ጭቅጭቅ ልምጣ ይላል። እውነት ነው። አለገራ እውነት ነው። ወግቼለታል። ዛሬ የሴት ፓስተር፣ ዛሬ የሴት ቄስ፣ ዛሬ ምናምንና ነገ ሌዝቢያን ወይም ጌይ የሆነ ቄስ፣ ጌይ የሆነ ፓስተር እያለ እየተፈቀደ ይመጣል። የተጀመረው ግን ጌይ ፓስተር፣ ሌዝቢያን ፓስተር፣ ጌይ ቄስ፣ ሌዝቢያን ቄስ በሚል ሳይሆን የተጀመረው ሴት ቄስ፣ ሴት ፓስተር ተብሎ ነው የተጀመረው። አድጎ ነው እዛ የደረሰው። ማንም ሰው የተጻፈውን ቃል ላይ ሊጨምር አይችልም። ስሜቱን ላይ ጥሞ ይችላል። የሚያየው ነገር ቁጥሩ ይጨምርበታል። እንትና እኮ ምርጥ ነች፣ አሁን ምርጠታችን ነች። በጭራሽ ቤተክርስቲያን መስርታ ሴት ልጅ ቤተክርስቲያን ልትመራ አትችልም። ሲጀመር ስትፈጠር የተፈጠረችው ለረዳትነት ነው። ተፈጥሮ አይቃወስም። በዓለም ላይ የምታያቸው የሴት ፓስተሮች፣ የሴት ቄሶች ለኔ ምንም ትርጉም የላቸውም። ትርጉማቸው በእግዚአብሔር ቃል ላይ እምቢኝ ማለት ነው። ያው አድጎ ነው ወደ ሌላ ይመጣው። ነፃነት በእግዚአብሔር ቃል ልክ እንጂ በስልጣኔና በዘመናዊነት ላይ መሰረተ። የእግዚአብሔር ቃል ዘመናዊ አይደለም፣ ግን ደግሞ ደስ የሚለው ባህላዊም አይደለም። የእግዚአብሔር ቃል ባህላዊም ዘመናዊም አይደለም፣ ዘላለማዊ ነው። አምላክ ባህላዊ አይደለም፣ አምላክ ዘመናዊ አይደለም። ባህላዊነት፣ ዘመናዊነት ጊዜ ለሚገድበው የሰው ልጅ ነው። ዘላለም ለሆነው አምላክ ቃሉም የዘላለም ነው። ስለዚህ እንታዘዛለን። ድምጾች ሊበረከቱ ይችላሉ። እውነታው ይሄ ነው። የራሳቸው ፓስተር የሆነው ዳዊት ፋሲል ራሱ የተናገረው ንግግር አለ። እዚህ ጋር በዚህ ጉዳይ የሰጠው አስተያየት አለ እና በጣም ትክክለኛ አስተያየት ነው የሰጠው። ምክንያቱም መጽሐፍ ቅዱስ ላይ በየትኛውም ቦታ ላይ ሴት የቤተ ክርስቲያን መሪ ትሁን የሚል አስተምሮ የለም። የነሱ ደግሞ ጭራሽ ነብይ ነን እንትነን እያሉ ራሳቸው መድረክ ላይ ወጥተው የሚሰብኩ ምን የሚሉ ምናምን ናቸውና እንደምናየው ማለት ነው። መጽሐፍ ቅዱስ ላይ ስናይ አሁን የቲቶ መልእክቱን የሐዋርያው ቅዱስ ጳውሎስ ምዕራፍ 1 ከቁጥር 5 እስከ 9 ስንመለከት ስለዚህ ምክንያት የቀረውን እንድታደራጅ በየከተማውም እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውሁህ። የማይነቀፍና የአንዲት ሚስት ባል የሚሆን የሚያምኑም ልጆች ያሉት ስለመዳራትም ወይም አለመታዘዝ የማይከሰስ ማንም ቢኖር ሹመው። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ፣ ረብ የማይወድ ነገር ግን እንግዳ ተቀባይ፣ በጎን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት የሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና ይላል እና እንደዚህ የሆነውን ምን ይላል? በቤተ ክርስቲያን እንዲሾም ያዛል ማለት ነው ሐዋርያው ቅዱስ ጳውሎስ። እና ምንድን ነው በቤተ ክርስቲያናችን አውቶሪቲ አለ፣ ህግ አለ፣ አካሄድ አለ። እነሱ ጋር ግን ከፊሉ ልክ አይደለም ይሄ ነገር ይላል፣ ከፊሉ ልክ ነው ይላል። ስለዚህ ከፊሉ ይሾማሉ ሴቶች ፓስተር ሆነው ምናምን እንደፈለጉ ነቢይ ነን ብለው ምናምን እንደፈለጉ መድረኩን ይዘው ምናምን ይላሉ። የኛን የቤተ ክርስቲያን አውቶሪቲ አሁን ህግ አለ እኛ ጋር። ዝም ብሎ ወንድም ቢሆን ዝም ብሎ አይገባም። ህግ አለ። በህጉ መሰረት ተከትሎ የሚሄድበት መንገድ አለ። መዋቅር አለ። ሲኖዶስ አለ። ፓትሪያርክ አለ። ሊቀ ጳጳሳት አሉ። ጳጳሳት፣ ኤጲስቆጶሳት፣ ካህናት፣ ዲያቆናት ብሎ እንደዚህ ቅርጽ ያለው መዋቅር አለ። ይህም ብዙ ጊዜ ሲቃወሙ እናያለን። ነገር ግን እነሱ ጋር ደግሞ አንዱ ይቀበላል፣ አንዱ ይቃወማልና ምንድነው አንድ ጊዜ እንዳለው ፕሮቴስታንቲዝምን አንድ እምነት ልታደርገው አትችልም ብሏል አንዱ ፓስተር በግልጽ ተናግሮታልና ይሄ በጣም ትክክለኛ ምልከታ ነው። ምክንያቱም አንድ ሊሆኑ አይችሉም። ግን ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመቃወም ነው እንጂ አንድ የመሆን አካሄድ ምናይባቸው በዚህ በተለይ በሶሻል ሚዲያው በመናምኑ ነብይ ነምና የሚሉት ደግሞ አንዳንድ እንደነ እዩ ጩፋ እንደነ ዮናታን አክሊሉ ምናምን አሉና እንደነዚህ አይነት ሰዎች እንደነ ዘርፌ እንደነ ትዝታው እንደነ በጋሻው ምናምን አንድም የሆኑት ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመቃወም እንጂ እርስ በርሳቸው ራሱ አንድ አይደሉም። ከፊሉ አካሄድ የሌለው መዋቅር የሌለው እንደልቡ የሚንቀሳቀስ ነው። ከፊሉ ደግሞ ስርዓት ያስፈልጋል ምናምን የሚል ነውና በጣም የሚደብርና ልክ ያልሆነ አካሄድ ነው። ሌላም ላሳያችሁ።
ሴት ከመሾም ጋር እንደማይገናኝ ምንም ሁሉም የሚሾሙት ሁሉ በቤተ ክርስቲያን መዋቅር ውስጥ ወንዶች እንደሆኑ በዚህ በመዋቅሩ ሴትም የራሷ ኃላፊነት አላት። በኦርቶዶክስ ተዋሕዶ ቤተ ክርስቲያን የልጆችን የማሳደግ የመውለድ በዝማሬው በምኑ የማገልገል አለ። ነገር ግን የመዋቅር የቤተ ክርስቲያን አስተዳደር ጋር በተገናኘ ራሱን የቻለ አካሄዳሉ እና እነዚህ መዋቅሮች ሁሉ ይቃወማሉ። እርስ በርሳቸው ደግሞ መልሰው እዛ እንደፈለጉ ይሆናሉ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7 ስናየው ማንም ኤጲስቆጶስነት ቢፈልግ መልካም ስራን ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ቢያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? አያችሁ፣ ሰው የራሱን ቤት እንኳ በትክክል ማስተዳደር ካልቻለ ቤተ ክርስቲያን እንዴት ይጠብቃታል? ስርዓት አለው ማለት ነው። ዝም ብሎ እንደፈለግ ከሆነ የምትሄድበት አይነት አካሄድ የለም። ስርዓት አለው። ቤቱን ራሱ ማስተዳደር የሚችል ሰው ይሾም፣ ስርዓት ባለው ሁኔታ ማለት ነው። በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። አዲስ ክርስቲያን ለምሳሌ ወደ ቤተ ክርስቲያን የገባ ሰው ዝም ብሎ ወደዛ መሄድ አይችልም። በዲያብሎስ ነቀፋና ወጥመድም እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምስክር ሊኖረው ይገባዋል። በውጭ ያለውም ሰው መልካም ሊመሰክርለት የሚገባ ነው። ስለዚህ መስፈርቶች ተዘጋጅቶ ስርዓት ተዘጋጅቶ ነው የሚደረገውና ከዚህ ይወጡና እዛ ሄደው እዚህ ይህችን ቤተክርስቲያን ይቃወማሉ። ነገር ግን እዛ ከሄዱ በኋላ የሚቃወሙት ዝም ብሎ ጉንጭ አልፋ የሆነ ተቃውሞ ነው እንጂ መሰረት ያለው ተቃውሞ አይደለም። መሰረት ያለው ተቃውሞ ማስኬድ አይቻልም። ለምን? መዋቅሯ ስርዓቷ አስፈላጊ ነው። ያንን ጥለት ወጣና ከዛ በኋላ እንደፈለገ ነው የሚሆነው። ህግና ስርዓት የሌለው ነው የሚሆነው። ተግባብተናል አይደል? አንድ ሰው ኃጢአተኛም ቢሆን መውጣት የለበትም፣ ወደ ሌላ አካሄድ መሄድ የለበትም። ለምን ከተባለ ስርዓቱ የተበላሸ ይሆንበታል፣ አካሄዱ የተበላሸ ይሆንበታል። ለምን? ህግና ስርዓት ከሌለ ነገሮችን በስትክክል ማስኬድ ስለማይቻል ማለት ነው። ስለዚህ ህግና ስርዓት አስፈላጊና መሰረታዊ የሆነ ነገር ነው። አለበለዚያ ያለ ህግና ያለ ስርዓት ነገሮች በትክክል ሊሄዱ አይችሉም። እናንተ ምን ታስባላችሁ? ያለ ህግና ያለ ስርዓት ሰው በትክክል ይሄዳል ብላችሁ ታስባላችሁ? እኛ አይመስለንም። የእናንተን አስተያየት በኮሜንት አስቀምጡልን። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ደህና ሰንብቱ።